በደቡብ ኢትዮጵያ የተከሰተው በሽታ ምንድን ነው? አንዳንድ መረጃ ደርሶናል። እሱ ልንገራቸው። ይህ ቫይረስ እጅግ ከባድ እንደሆነ ነው የተነገረው። በሽታው የደም መፍሰስን ወይንም ደግሞ መርጋትን የሚያስከትል እንደዚሁም በውስጥ ሰውነታችን የሚገኝ ደም ስሮችን ከፍተኛ የሆነ ጉዳት የሚያደርስ ነው ተብሏል። የበሽታው መንስኤ ኢቦላ፣ ሪፍት ቫሊ እንዲሁም ደግሞ የሎ ፌቨር የሚባሉ በትንኝ ንክሻ እና በተለያዩ በእንስሳት ንክሻ የሚከሰት ቫይረስ ነው። በነገራችን ላይ ይህ ቫይረስ ከፍተኛ የሆነ ለሕክምና በጣም አዳጋች እንደሆነ ነው የተነገረው። በሽታው የሚተላለፈው ከተያዙ እንስሳት ወይም ደግሞ የተለያዩ ለምሳሌ እንደ አይጥ፣ ነፍሳት ንክሻ ከተያዘ ሰው ወደ ጤነኛ ሰው በደም ወይም በምራቅ በተለያዩ ፈሳሽ በምነካበት ወቅት ነው። በሽታው ከተነካ በሰውነታችን ከገባ ከ2 እስከ 21 ቀን እንግዲህ ይከሰታል ማለት ነው። የተለያዩ ጥንቃቄዎች አሉ። በሽታውን ለመከላከል ማድረግ ያለብን እጅ ንጽህናን መጠበቅ፣ ከሰዎች ንክኪ መራቅ፣ ከእንስሳት ንክኪ ከእንስሳት አካባቢ መራቅ ወይም ደግሞ ማታ ሌሊት ላይ አጎበረን መጠቀም፣ ከነፍሳት መጠበቅ ነው። የተለያዩ ነፍሳቶችን መራቅ ለምሳሌ በዋነት እንደ አይጥና የተለያዩ የሚናከሱ እንስሳትን መራቅ ነው። እንግዲህ ዋናው መፍትሄ የተባለው ይህ በሽታ እጅግ አደገኛ፣ ለመከላከል እጅግ ከባድ የሆነ እንደሆነ ነው መረጃ የሚልክስ